እስካሁን ለኢንትራንስ ኤግዛም ማጥናት ያልጀመራችሁ ተማሪዎች አሁን በቀራችሁ ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ በዛሬ ቪዲዮ የምነግራችሁ ነው። ከዛ በፊት ግን አንድ ጥያቄ ጠይቃችሁ፣ ከመስከረም ጀምሮ እስካሁን እስከ 5ኛ ወር ምን እያደረጋችሁ ነበር? ያጠናችሁ ነበረ ወይስ አልፎ አልፎ ነው የምታነቡት? ወይስ 3ኛ ላይ ጭራሽ ማጥናት አልጀመራችሁ? ሁላችሁም መልሳችሁን ኮሜንት ላይ ጻፉልኝ። እና ብዙዎቻችሁ ከመስከረም ጀምሮ እስካሁን ነገ አነባለሁ ብላችሁ ዛሬ ላይ ደርሳችኋል። አሁንስ ለማንበብ ወሰናችኋል? ለማንበብ ከወሰናችሁ ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ። በጣም ብዙዎቻችሁ የሚያስጨንቃችሁ ነገር የምፈተነው ከ9ኛ ክፍል እስከ 12ኛ ክፍል የ4 ዓመት ትምህርት እንዴት ነው ማነበው፣ እንዴት ነው መጨረስ የምችለው ብላችሁ ነው የምትጨነቁት። እና በዚህ ቪዲዮ ምን ማድረግ እንዳለባችሁ የምነግራችሁ ይሆናል። ይህንን ቪዲዮ ሁላችሁም ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። በመጀመሪያ ላይ ከእናንተ የሚጠበቀው እንደዚህ አጥኑ እንደዛ ታጥኑ ሳይሆን ማይንድ ሴታችሁን መቀየር አለባችሁ። በመጀመሪያ ማለት ነው በጣም የሚያስፈልገው ነገር ወሳኙ ነገር ማይንድ ሴታችሁን መቀየር አለባችሁ። ኢንትራንስ ኤግዛም የምታስቡበትን መንገድ መቀየር አለባችሁ። እና ኢንትራንስ ኤግዛም የሆነ ከ9ኛ ክፍል እስከ 12ኛ ክፍል ሁሉንም ሜሞራይዝ ስላደረጋችሁ የምታልፉት ወይም አሪፍ ውጤት የምትሰሩት ነገር አይደለም። ኢንትራንስ ኤግዛም የራሱ የሆነ በጣም ፎከስ ተደርጎ የሚመጣበት ቶፒክ አለ። የኢንትራንስ ኤግዛም ጥያቄዎችን በትክክል ካያችሁ ማለት ነው። ስለዚህ በመጀመሪያ ላይ ማይንድ ሴታችሁን ማስተካከል አለባችሁ። መጨነቅ ማቆም አለባችሁ። ይሄ ማለት ከምትጨነቁ አክሽን ወስዳችሁ ማንበብ ብትጀምሩ ነው የሚሻላችሁ። ስለዚህ መጨነቅ ማቆም አለባችሁ። በመጀመሪያ ላይ ምን ማድረግ አለባችሁ? መጨነቅ ማቆም አለባችሁ። ሁለተኛ ላይ ደግሞ በጣም ብዙዎቻችሁ ጋራ ያለው ችግር እራሳችሁን ከሌላ ሰዎች ጋራ ኮምፔር አታድርጉ። አንዳንዱ ክረምት ላይ ጀምሮ አሁን ሊጨርስ ትንሽ ሊቀረው ይችላል። እናንተ ግን አልጀመራችሁ። እሱ እኮ ሄዷል፣ እኔ ተስፋ የለኝም፣ እኔ አሁን ባጠናም ማለፍ አልችልም፣ እኔ አሁን ባጠናም አሪፍ ውጤት መስራት አልችልም ብላችሁ እራሳችሁን ከሌላ ሰዎች ጋራ ኮምፔር ማድረግ አቁሙ። እናንተ የራሳችሁ የሆነ ጎል አላችሁ፣ የራሳችሁ የሆነ ፕላን አላችሁ። እናንተም የምትሄዱበት የራሳችሁ የሆነ ሲስተም አላችሁ። ስለዚህ ከሌላ ተማሪ ጋር ራሳችሁን ማወዳደር ማቆም አለባችሁ። አለበለዚያ ከሌላ ሰዎች ጋር ራሳችሁን ኮምፔር የምታደርጉ ከሆነ እሱ ክረምት ላይ ስለጀመረ መስከረም ላይ ጀምሮ እስካሁን እያነበበ ስለሆነ እናንተ ገና አሁን ጀምራችሁ እሱ እኮ እንደዚህ ጨርሷል እኔም እንደዚህ መጨረስ አለብኝ ብላችሁ በቀን 2 ዩኒት 3 ዩኒት ይጨርሳለሁ ብላችሁ ሌላ ጭንቀት ውስጥ ነው የምትገቡት። ስለዚህ ሁለተኛ ላይ ማስተካከል ያለባችሁ ራሳችሁን ከሌላ ሰዎች ጋር ኮምፔር አታድርጉ። የራሳችሁ ጎል እና የራሳችሁ ፕላን ላይ ፎከስ አድርጉ። ሶስተኛ ላይ ምን አይነት ማይንድ ሴት ያስፈልጋችኋል? አሁን ሌት ሆናችኋል፣ ቆይታችኋል ለኢንትራንስ ኤግዛም መዘጋጀቱ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የሆነ ሎንግ ታይም ማጥናት ሳይሆን ስማርት ወይ ነው የሚያስፈልጋችሁ። እናንተ እንደቆያችሁ ማመን አለባችሁ፣ እንደቆያችሁ እመኑ። ነገር ግን አሁን በቀራችሁ በ4 ወይም በ5 ወራት ውስጥ የምታደርጉት ነገር ኢንትራንስ ኤግዛም ላይ የምታመጡትን ነገር ሊለውጥ ይችላል ማለት ነው። ስለዚህ እንደቆያችሁ ራሳችሁን ማሳመን አለባችሁ። አሁን ግን በስማርት ስተዲ ዌይ መጀመር አለባችሁ። ራሳችሁ ላይ ማይንድ ሴታችሁን በዚህ መልክ አስተካክሉ መጀመሪያ ላይ ማለት ነው። ሁለተኛ ላይ ደግሞ በጣም ብዙ ተማሪዎች የሚሰሩት ትልቅ ስህተቶች አሉ። በጣም ብዙ ተማሪ እንደዚህ ይላል፣ ዛሬ ሙዲ አይደለም እና ነገ አነባለሁ ብለው ያስቀምጣሉ። እርግጠኛ ሆኜ የምነግራችሁ ነገር ነገም ሬዲ አትሆኑ ዛሬ ካልጀመራችሁ። ፕሮክራስቲኔሽን አያስፈልግም፣ ነገ አደርጋለሁ ማለት ነው። ስለዚህ አሁን ባላችሁት ጊዜ ውስጥ አትሊስት ዝም ብላችሁ ከምትቀመጡት 20 ደቂቃ ብታነቡ ነው የሚሻለው። ምክንያቱም ይሄ የሚገባችሁ በኋላ ነው፣ ኢንትራንስ ኤግዛም ከተፈተናችሁ በኋላ ማለት ነው። ያኔ እኮ በየቀኑ 20 ደቂቃ 30 ደቂቃ ባነብ ኖሮ እንደዚህ ሄድ ነበር እኮ ትላላችሁ ስታቆሙ ማለት ነው። ምክንያቱም እኔም እንደዛ ሱም ስለነበረ የሆነ ታይም ላይ በደንብ አነብና ከዛ የሆነ ታይም ላይ ሳቆም ያኔ እኮ አትሊስት 30 ደቂቃ ባነብ ኖሮ አሁን ይሄንን ጨርሼ እኮ ነበረ። አሁን ይሄንን ስህተቶች ማስተካከል አለባችሁ። ነገ አደርጋለሁ የሚለውን ነገር ማቆም አለባችሁ። አሁን እናንተ የሚያስፈልጋችሁ ሞቲቬሽን ሳይሆን አክሽን መውሰድ ነው። ይሄንን ቪዲዮ ካያችሁ በኋላ መወሰን አለባችሁ። መጽሐፋችሁን ክፈቱ፣ አንብቡ፣ ጥያቄ ስሩበት። ይሄ በጣም ብዙ ተማሪ የሚሰራውን ስህተቶች መስራት የለባችሁ። ነገ አደርጋለሁ የሚባል ነገር የለም፣ ዛሬ ጀምሮ። ሶስተኛ ላይ ደግሞ በጣም ብዙ የኢንትራንስ ኤግዛም ጥያቄዎች የሚመጡበትን ዩኒቶች እንዴት እናውቃለን? በጣም ፎከስ ተደርጎ የሚመጣበት ማወቅ ያለባችሁ ኢንትራንስ ኤግዛም ላይ ይሄ ቦታ ላይ በጣም ብዙ ጥያቄ ይመጣል፣ ይሄ ቦታ ላይ በጣም ብዙ ጥያቄ አይመጣም ተብሎ የሚነገር አይደለም።
ምክንያቱም የሆነ ታይም ላይ የሆነ ዩኒት ላይ በጣም ብዙ ጥያቄ አብዝተው ያመጣሉ፣ የሆነ ታይም ላይ ደግሞ ሌላ ዩኒት ላይ አብዝተው ያመጣሉ። ስለዚህ የሆነ እዚህ ላይ ፎከስ አድርግ እዚህ ላይ ፎከስ አድርግ የምላችሁ ነገር የለም። ሆኖ ግን ብዙ ጊዜ የሚደጋገምበት ቦታዎች አሉ። እነሱን እንዴት ነው የምታውቁት? አንደኛ ላይ የምታደርጉት ነገር የ5 ዓመታት ወይም የ10 ዓመታትን ኢንትራንስ ኤግዛሞችን ፓስት ፔፐሮችን ማለት ነው ራፍሊ እዩት፣ የትኛው ቦታ ላይ ተደጋግሞ ጥያቄው እንደሚመጣ። ባዮሎጂ ከሆነ የትኛው ቦታ ላይ ነው በጣም ብዙ ጥያቄ የሚመጣ? ኢንዛይም ላይ ነው። ኦኬ በዚህ ዓመት ይሄ ጥያቄ መጥቷል፣ በዚህ ዓመት እና በየዓመቱ በጣም ብዙ ጥያቄ ከዚህ ዩኒት ይመጣል። ስለዚህ ይሄ ዩኒት ላይ ፎከስ ማድረግ አለብኝ ብላችሁ ትወስናላችሁ ማለት ነው። ስለዚህ መጀመሪያ ላይ ምንድን ነው የምታደርጉት? ኢንትራንስ ኤግዛም ጥያቄዎችን ውሰዱና የትኛው ቦታ ላይ ተደጋግሞ ጥያቄው እንደሚመጣ ማየት አለባችሁ። አሁን ለምሳሌ እንግሊዝኛ ላይ የሚመጡት ቶፒኮች የታወቁ ናቸው ሁሌም ማለት ነው። ፓሴጅ፣ ግራመር አለ። በቃ ፓተርኑን ይዞ ነው የሚመጣው። ስለዚህ ምንድን ነው ከእናንተ የሚጠበቀው? ፓተርኑን አይታችሁ ያ ጥያቄ እንዴት መመለስ እንዳለባችሁ ላይ ነው ፎከስ ማድረግ ያለባችሁ እንጂ የሆነ ኤክስትሪም አድቫንስ ሁሉንም ገልብጣችሁ የምትሰሩት ነገር አይደለም። ፓተርኑን ማየት አለባችሁ። እናንተ የምትዘጋጁት ለኢንትራንስ ኤግዛም እስከሆነ ድረስ የኢንትራንስ ኤግዛም ጥያቄዎችን በደንብ ማየት አለባችሁ፣ እንዴት እንደሚወጡ ፓተርን ስላላቸው ማለት ነው። እና በጣም በብዛት የሚመጡበትን ቻፕተሮች እና ቶፒኮች መለየት አለባችሁ። ይህንን ከለያችሁ በኋላ ምንድን ነው ከእናንተ የሚጠበቀው? ይህንን ቶፒኮች ማጥናት ትጀምራላችሁ ማለት ነው። ከ9ኛ እስከ 12ኛ ክፍል ስለሆነ ሁሉንም ማጥናት አለባችሁ ሳይሆን እነዚህ በጣም የኢንትራንስ ኤግዛም ጥያቄ በተደጋጋሚ የሚመጡበት ዩኒቶች ለይታችሁ ካወጣችሁ በኋላ እነሱን ማጥናት አለባችሁ። ይህንን ታደርጋላችሁ ማለት ነው። ከዛ በኋላ ፕላን ማውጣት አለባችሁ። በጣም ወሳኝ ነገር ፕላን ያስፈልጋል። ፕላን ካላወጣችሁ ዝም ብላችሁ ነው የምትሄዱ። ስለዚህ ፕላን አውጣው። ፕላን ማውጣት አለባችሁ። አንዳንዶቻችሁ በየሳምንቱ ፕላን ማውጣት ላይመቻችሁ ይችላል እና አትሊስት በየቀኑ አውጡ። ማታ ከመተኛታችሁ በፊት ነገም ማንበብ እንዳለባችሁ መጻፍ አለባችሁ። አሁን እናንተ ይህንን ቪዲዮ የምታዩት ገና ጥናት አልጀመራችሁ። ስለዚህ በየቀኑ 1 ዩኒት 2 ዩኒት መጨረስ ሊጠበቅባችሁ ይችላል ማለት ነው ካላችሁት ጊዜ አንፃር ጋር። ስለዚህ ከመተኛታችሁ በፊት ቀናችሁን ፕላን አድርጉ። ዴይሊ ሩቲናችሁን ሰፓሬት ማድረግ አለባችሁ። ነገ ይሄንን ሳብጀክት ይሄንን ዩኒት ይሄንን ያክል ጥያቄ እሰራለሁ ብላችሁ አስቀምጡ። ከዛ እሱን ታደርጋላችሁ ማለት ነው። ይሄ ፕላን ማውጣት ለምንድን ነው የሚያስፈልገው? አንደኛ ላይ ፎከሳችሁ እንዲጨምር ያደርጋል። ሁለተኛ ላይ ደግሞ ጭንቀታችሁ እንዲቀንስ ያደርጋል። ሶስተኛ ላይ ኮንፊደንሳችሁ ይጨምራል። እና ፕላን አውጡና ጀምሩ። እና አሁን ከ9ኛ ክፍል እስከ 12ኛ ክፍል ሁሉንም እንዴት ከቨር ላድርግ? እናንተ የሚጠበቀው 3 ስቴፕ ነው። አንደኛ ላይ ሜሞራይዝ ከማድረግ ይልቅ ኮንሴፕቱን አንደርስታንድ ለማድረግ ሞክሩ። ኮንሴፕቱን አንደርስታንድ ካደረጋችሁ በኋላ ሁለተኛ ላይ ምንድነው የምታደርጉ? ፕራክቲስ አድርጉ። በጣም ፕራክቲስ በጣም ወሳኝ ነገር ነው። እንዲያውም ማለት ነው በጣም ዝም ብሎ ከሚያነብሰው ይልቅ አትሊስት ትንሽ ጥያቄዎችን ፕራክቲስ የሚያደርግ ነው ስኮር የሚያደርገው። ፕራክቲስ ካደረጋችሁ በኋላ ሶስተኛ ላይ ሚስቴካችሁ ሪቪው ማድረግ አለባችሁ። የትኛው ቦታ ላይ እንደተሳሳታችሁ ቼክ ማድረግ አለባችሁ። ምክንያቱም አለበለዚያ አጥናችሁ ይባላል። ጥያቄ ፕራክቲስ ታደርጋላችሁ። ከዛ በኋላ የትኛው ቦታ ላይ ስህተት እንደሰራችሁ መጻፍ አለባችሁ። ምክንያቱም ያ የተሳሳታችሁ ጥያቄ ኢንትራንስ ኤግዛም ላይ ድጋሚ ከመጣ ታጣላችሁ። ስህተታችሁን ሪቪው ካላደረጋችሁ፣ የትኛው ቦታ ላይ አንደርስታንድ እንዳላደረጋችሁ ካላያችሁ ማለት ነው። ስለዚህ ከ9ኛ ክፍል እስከ 12ኛ ክፍል ከቨር ለማድረግ ኮንሴፕቱን አንደርስታንድ ማድረግ፣ ጥያቄዎችን ፕራክቲስ ማድረግ፣ ጥያቄ ሲሰሩ የሰራችሁን ሚስቴኮችን ሪቪው ማድረግ ይጠበቅባችኋል ማለት ነው። ከዚህ ጋር ተያይዞ ደግሞ ሊንክ ያደረጋችሁ ቀጥሉ እና ደግሞ የኢንትራንስ ኤግዛም ጥያቄዎችን የእናንተ ፍሬንድ አሉ። ኤክስትሪም ላይ ጊዜያችሁን አታባክኑ። ምክንያቱም የቀራችሁን ጊዜ ማሰብ አለባችሁ እና ደግሞ የኢንትራንስ ኤግዛም ጥያቄዎችን የእናንተ ፍሬንድ ማድረግ አለባችሁ። ምክንያቱም እናንተ ለኢንትራንስ ኤግዛም እስከተዘጋጃችሁ ድረስ ፎከሳችሁ መሆን ያለበት ኢንትራንስ ኤግዛም ጥያቄ ላይ መስራት ነው እንጂ ኤክስትሪም ምናምን ማለት አይደለም። እና ፎከሳችሁን አሁን ቴክስት ቡክ እና የኢንትራንስ ኤግዛም ጥያቄዎች ላይ አድርጉ። ሪፈረንስ ቡክ ተጨማሪ ነው። የኢንትራንስ ኤግዛም ጥያቄው የሚወጣው ደግሞ ከቴክስት ቡክ ብቻ ነው። ለርኒንግ ኮምፒተንሲ ላይ ፎከስ አድርጉ። ቴክስት ቡካችሁን በትክክል አንብቡ። የኢንትራንስ ኤግዛም ጥያቄዎችን አንድ ባንድ በትክክል ስሩ። ስለዚህ አሁን ማይንድ ሴታችሁን አስተካክላችኋል። የትኛው ቦታ ላይ በደንብ ፎከስ ማድረግ እንዳለባችሁ የኢንትራንስ ኤግዛም ጥያቄዎችን በማየት ለይታችኋል። ፕላናችሁን አውጥታችኋል። ስለዚህ አሁን ከእናንተ የሚጠበቁ አክሽን ውሰዱ። እስከ መቼ ነው የምትጠብቁት? ጀምሩ። አሁን ካልጀመራችሁ ለኢንትራንስ ኤግዛም 2 ወር ሲቀር ሌላ ጭንቀት ውስጥ ትገባላችሁ።
አሁን መጀመር አለባችሁ። ከጀመራችሁ በኋላ ኮንሲስታንት ሆናችሁ መቀጠል አለባችሁ። ለ5 ወር እኮ ነው። ስለዚህ አክሽን ውሰዱ፣ ኮንሲስታንሲ ሆኑና ቀጥሉ። እንደዚህ ካደረጋችሁና ኮንሲስታንሲ ካላችሁና ከወሰናችሁ ኢንትራንስ ኤግዛምን ማታልፉበት አሪፍ ውጤት ማሰሩበት ምክንያት የለም ማለት ነው። ስለዚህ ጥናት ያልጀመራችሁ ተማሪዎች በዚህ መልክ ለኢንትራንስ ኤግዛም ተዘጋጁ። እና የዛሬ ቪዲዮ ይህንን ይመስላል። በዛሬ ቪዲዮ በጣም ብዙ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ስለዚህ ቻናሌ ሰብስክራይብ ማድረግ እንዳትረሱ። ኮመንት ላይ ጥያቄዎቻችሁን መጻፍ ትችላላችሁ እና በአዲስ ቪዲዮ ተመልሰን እንገናኛለን። ጥናት ያልጀመራችሁ ተማሪዎች በጊዜ አሁን በጣም ብዙ ጊዜ ያላችሁ ጥናታችሁን ጀምሩ። በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።